አስደስታት። ያ ችግር አለ አንተ የእንተ ነገር ላይ ችግር አለ። ስንት ደቂቃ ላድርግልኝ? ጸልልኝ። የአዲስ አበባ ክለቦች ምንድነው ኤጅ ሊሚት አቁመው ነው? እዲ አርቲስት ሳምሶን ታደሰ ከአዲሱ ፍቅረኛው ጋር ምንድነው? የአባት ዳለ ልጅ ማለት ይሄ ነው። ወላጅ መሆን እኮ የልጅን ደስታ ማጥፋት አይደለም። አርቲስት ዘቢባ ግርማም ከባለቤቷ ኢሳያስ ጋር እንግዲህ ሶሻል ሚዲያ ላይ በጣም ብዙ ፈተናዎችን እያሳለፉ ካሉ አርቲስቶች መካከል አንዷ ነች። መበርታት አለብን። እኔ አሁን እንግዲህ ከሱዬ ጋር አብረን መኖር ከጀመረን ይኸው 3 አመት ሊሆነን። አነጋጋሪው የኤምኤምኤ ፍልሚያ እንግዲህ ባለፈው ሳምንት ተካሂዷል። ኢንዶሚ በዛ ፍጥነት አይደርስም ድብድቡ ያለቀበት ፍጥነት። እንግዲህ ሁለተኛውም ግጥሚያ በ5 ሚሊዮን ብር የሚቀጥሉት ወራት ሊካሄድ እንደሆነ ሰምተናል። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ በራቁት ቪዲዮ ማስፈራራት እንግዲህ አሳሳቢ ደረጃ ደርሷል። ሰውነትህን አሳየን ብለሽኛል፣ አሳየውሽ። ደግሞ ቪዲዮ እንዳረግሽው አውቃለሁ፣ ቪዲዮ ሪኮርድ እንዳረግሽው አውቃለሁ። በፈጠረሽ ቪዲዮንም ሪካርድ አድርጎኛል። አንደኛ ስክሪንሾት አድርጎኛል። ከማይጸነ ደረስ ነው አየልኝ። እንዴት አላችሁ ቤተሰብ? 100,000 ሰብስክራይበር እንግዲህ ገብተናል። በጣም ደስ ብሎኛል። እንኳን ደስ ያለን ሁላችሁንም። ለኮንግራቹሌሽናችሁ ለሃፒ በርዝዴያችሁ ቴንኪዩ ማለት ፈልግ አመሰግናለሁ። ክበሩልኝ። ዩቲዩብም እንግዲህ ሳይጠየቅ አሁን እንኳን ደስ ያለን ከፕሌይ በተንን ተቀበል እንግዲህ ብሎኛል። አልቀበልም። እንደ ህፃን ልጅ ከረሜላ እንግዲህ አንዴ እሰጥሃለሁ አንዴ አልሰጥህም። ምን እንደዚህ አይነት የህፃን ልጅ ጨዋታ ደስ አይልም። እኛ ላይ በተለይ ሽንኩርቱ የደረሰው አድሎና መድሎ ጭቆና በለው ያው በሀበሻነታችን ጥቁር በመሆናችን እንግዲህ እንደዚህ አይነት ጨዋታ መጫወት ይመቻቸው እንደፈለጉ ያርጉ። ማለት ያን ያቀረቡት ምክንያት ምንድን ነበር? እኛ ለምን ፈልገው ሰው ነው የምንሰጠው ነበረ። 100,000 ሲደርስ በእኛ ዲስክሬሽን ነው የምንሰጠው እንጂ አንተ እንደፈለግ ስለገባ ታገኛለህ ማለት አይደለም ቃል በቃል። እና በዛ ሰብረው እንግዲህ ከዚህ ፕላትፎርም ከዚህ ዩቲዩብ ላይ የሚያስወጡ መስሏቸው ነበር። አላቆምንም፣ ቀጠልን። በእናንተ ድጋፍ እንግዲህ እዚህ ድረስ ደረሰን። ይህ ልጅ አይወጣም እንዴ በቃ ስጡት አይነት ጭዌ ይመስላል። በቃ እንከያዝ ምናምን ግድ የለም ለሌላ ለነጭ ክሬተር ልጧቸው ችግር የለው። እኔ ከሽንኩርት ጀማ በማገኘው ፍቅር እቀጥላለሁ። ማለት ይሄ መሬት ላይ የወረደው ቀን በቀን የምናሳልፈው ሬሻል ዲስክሪሚኔሽን ኦንላይን የለም ማለት አይደለም። በጣም እነዚህ ፕላትፎርሞች ቲክቶክንም ጨምሮ ዩቲዩብንም ጨምሮ ማግለል በጣም ነው ያለባቸው። ከጀርባ ፍዳ ነው የሚያሳዩትና ችግር የለውም። ቢሆንም እንግዲህ እዚህ ደርሰናል። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። 100,000 ሰው ማለት ብዙ ነው። ሁለተኛ ጊዜ ሲሆን ደግሞ በጣም ብዙ ነው እና ምን እንደምላችሁ አላቅም። በቃ በኋላ እናለቅሳለን። ሶሻል ሚዲያ ላይ እንግዲህ እንደተለመደው በጣም መነጋገር የሆኑ ጉዳዮች ተከስተዋል። እነሱን እንግዲህ እስቲ ዞር ያለ ፈታ ያለ ምንቃኝ ይሆናል። ተመልከቱ እንግዲህ እዚህ ጋር የምትመለከቱት እነዚህ ኮንሶ መኪና ሰዎችን 2500 አስከፍሎ ሲሄድ የነበረው ነው። እንግዲህ በህግ ቁጥጥር እንደሆነ አድርገናል። እኛ ኮንሶ መኪና ነገሮች ከሚሻሻል ድረስ ታስሮ መቆየት አለበት። ኮንሶ መኪና ኮድ 321 ኮንሶ መኪና ነው። ሌላው ተጨማሪ እንደገና ሌላ ማለት ኮንሶ መኪና ህዝቡን የተበዘበዘ ነው ያለው። ተመልከቱ እዚህ ጋር እንግዲህ ተመልከት ይሄም እንግዲህ አጭበርብሮ መስለም አጭበርብሯል ወይ ተሄደ። ተመልከት እዚህ ጋር ያለው ይሄ ከጂንካ ቃቆ ኮድ 31684 ይሄም በርግጥ ያው ከጂንካ ቃቆ 300 ብር አስከፍሎ ነው ይግ ቁጥጥር እንደሆነ አድርገናል። እኛ በርግጥ ያው መፍትሄ እስከሚገኝ ድረስ ተመልከት። ግልጽ ሆናችሁ ንገሩኝ ቤተሰብ። በዚህ ዓመት ትራፊክ ቭሎግ ሲያደርግ አያለው ብላችሁ አስባችኋል? ምንም ሳንወሻሽ እውነቱን ንገሩኝ። ባልሆነ ታሪፍ ህዝቡ ላይ ጫና የሚያደርጉ እንደዚህ ትራንስፖርት ሰጪ አካላት በደንብ ጥሩ አድርጋል። ትራፊክ ፖሊስ እንደዚህ ኃላፊነት መውሰድ አለባቸው። ሰፋ ያለ ቭሎግ ቢለቀቅልን ውስጣችን ነው የቅቅሏ አቃል ለጫታ ነው። አረተ ለጫታ ነው። ያቲም የአባቴም የኔም ክረሽ ቢታባት ፋሎ ብታወሪ ቤተሰብ በኤአይ ዘመን የተወለደ ልጅ እቺ ትክክለኛ ሴት ነች ቢባል አያምንም እኮ። ለማመን እኮ ይከብዳል። ወደዚህ እስኪ ኤማ በዚያ አካሄዷ 4 ጀነሬሽን ጠብ ያደረገች ብቸኛዋ ክሊዮፓትራ መሆኗ አይቀርም። እኔ በ27 ዓመቴ ቤት ነኝ። እዲ
ማለት ይሄ ነገር እነዚህ ቦታዎች ከአንድ በላይ የሆኑበት ምክንያት አላቸው የራሳቸው አይደል እንዴ? እዛ ጋር የሚወሰዱት ነገሮች የሚታዩት ነገሮች ልጅ አእምሮ የሚመጥሩ አይደሉም። የልጅ አስተዳደግ ላይ ብዙ ተጽዕኖ የሚያሳድሩ ነገሮች ናቸውና ትጮትም ከተባለ ቤት ላይ መሆን ይችላል አይደለ? 2 ዩዝድ ጫማ በነፃ እነዚህ 2 ጫማዎች ያስፈልጉናል ብላችሁ የምታስቡ ሰዎች በ0922902888 በ0922902888 በመደወል መውሰድ ትችላላችሁ። አራብሳ አካባቢ ከሆናችሁ ይቀርባችኋል። ያው ጥሩ ምግባር ነው። ኮመንቶቹ ነው እያሳቁኛሉ። እዚሁ ምን አይነት ኮመንት ሊሰጥ እንደሚችል ያስተውቃል። አበባ ትከልብ ዩዝድ ትላለህ እንዲያኝከው ኧረ አልታኘከው በአሪፍ ኮንዲሽን ነው። አስተያየት አድርግ በነፃ ውድ ነው። በራይድ ነው በጣም 2000 ብር አዘጋጅ ይላል ዳዊት። ደግሞ ከባድ ነው። ከዚህ በኋላ በሞት አልበደርም ካልኩ በኋላ በወሩ መጨረሻ ሄደን ሁሌ ብድር ላይ ነው እንግዲህ እዳ ላይ ነው። ቴሌ ያመቻቸው ነገር ጥሩ ሆኖ ሳለ ግን አደጋ ውስጥ ይከታል። አይቀመጥም፣ ብር አይቀመጥም። ዳቦ በአሜሪካ ዋጋ በአሜሪካ ውስጥ የዳቦ ዋጋ ስንት ነው? አሁን 10 ብር ይዣለሁ። እስኪ መግዛት እንደምንችል እናያለን። እስኪሬ አብረን ነው የምንሄደው። እሺ ያቺ ከታች ከጣፋጯ $1 እንዴ! ውድ ነው በጣም ውድ ነው። ለዳቦ ስንት ዳቦ ነው ያለው? ውስጥ 1 2 3 4 ጋይስ እንዳያችሁት 4 ዳቦ ነው የገዛሁት። ዋጋው ደግሞ 1 ብር ነው። እንደምታዩት 9 ብር ነው የመለሰችልኝ። አይ ውድ ነው። ለቀጣይ ቪዲዮ እንደምትፈልጉ ኮሜንት ላይ አሳውቁኝ። መቻችሁ 4 ዳቦ በ160 ብር ስንት ማለት ነው? 40 ብር አንዱ ማለት ነው። ቆንጆ ተጠበቁ። እሺ ሰውነትህን አሳየን ብለሽኛል። አሳየውሽ ደግሞ ቪዲዮ እንዳረግሽው አውቃለሁ። ቪዲዮ ሪኮርድ እንዳረግሽው አውቃለሁ። በፈጠረሽ ቪዲዮንም አታውጪ በእናትሽ። እስከ መቼ ነው ወንዶች ብድር እንደዚህ? እስከ መቼ ነው ሴቶች የወንዶችን የራቁት ልጆች የያዙ ያስፈራሉ? አይ እውነት ከሆነ በጣም ደስ አይልም። ወንጀልም ነው፣ በህግም ያስጠይቃል። እንደዚህ መደረግ የለበትም። ወንድሞቻችን በእምነት ለእኔ ለሚሉት ሰው አሳልፎ የሰጡት ነገር ፕራይቬሲያቸው በደንብ መጠበቅ አለበት። በራቁት ቪዲዮ ማስፈራራት እንግዲህ አሳሳቢ ደረጃ ደርሷል። በዚህ ብቻ ሳይሆን ወንድ ወንድሞቻችን ብቻ ሳይሆን ሴት እህቶቻችንም በዚህ ሁኔታ በጣም ተጠቂ የሆኑበት ሁኔታ ነው ያለው። ሪካርድ አድርጎኛል። አንደኛ ስክሪንሾት አድርጎኛል። ሶስተኛ ኖ ራቁቴን ስትይ ወዴታች ሁሉንም ማሳይተሽዋል። ምንም ሲል ከማይጸነ ደረስ ነው አየልኝ። ምን ይባላል? እሺ አሁን ከውጭ አካል አልፎ እንግዲህ ውስጥ አካልም ማስፈራራት ትዳርና አስተዳደጋችን። የለበሰውን ልብስ እኔ እንዳጥብለት ነው የሚጠብቀው። እኔ ደግሞ ወንድሞቼ ራሳቸው ሲያጡ ነው ያዩት። ይጠራቀማል። ከዛ እንቀመጣ እንዴ እኔ ምንሽ ያልጠራቀማል ደስ ይላል። እኔ ምንሽ ምንድነው ልብሴ እኮ ተጠራ እንዴ እናጣዋ እንዴ ታዋ ሳሙና እኮ እዛ ጋር አለ ምናምን ብዬ የመጀመሪያው ጋብቻ አንቺ አሁን ላይክ ይሄ የሆነ ፌሚኒዝም ኢጎ ምናምን ይዞሽ አይደለም። ኖርማል ነው ስታይ ነው ኖርማል ነው ለምሳሌ እኔ አባቴ ትዙዬ ለሊት ሲወጣ ምሳቃውን ቋጥሮ ነው ሲወጣ ማቀው እናቴ ተኝታ ታዘጋጅለታች ቋጥሮ ሲወጣ ልብሱን ራሱ ሲያጥብ ወታደርም ስለሆነ ወታደር ታውቂያለሽ የማንን መገዛ አይፈልግም። ወንድሞቼ በሱ አስተዳደግ ነው ያደጉት። ሲሰሩ ነው ማቀው የኔን ልብስ ሲያጥቡ ነው ማቀው። ገባሽ?
ከዛስ የሆነ ነገር ሲሆን እኔ እሱን እጠብቃለሁ ይጠብቃል አንቺማ አለኝ ጸጌ ልትላጭ አንቺማ አለኝ ጸባይሽን አሳምረሽ ከገባሽ በኋላ አለኝ ጸጌ ልትላጭ ወይኔ ጉዴ ከዛ በ3 ወር አረገዝኩ ሌላ ማላቀው እኔ ተርግዝና ላይ እንደዛ አሁን እኮ ብዙ አክሰስ አለ በጣም እኮ እድለኛ ናቸው አሁን ላይ የሚያገቡ ጌታ እነዚህ ነገሮች ግን ከትዳር በፊት በእጮኝነት ጊዜ አይወሩም ወይ ነው ልብስ በሰበስብ ባጠራቀም ታጥቢያለሽ እሱስ ለምዶ የሚደነግጠው ነው ሪብልሽ ቢጠራቀም ታጥቢያለሽ እንዴ ማለት የሆነ ማለሳለስ እኮ አለ አለሳልሶ መጠየቅ ነገር አለና በእጮኝነት ጊዜ ብዙ መጠየቅ ያለባቸው ነገሮች አሉ በሰርግ እንደዚህ ቀውጢ ተደርጎ ተድራችሁ ያዝ እንግዲህ ስብ ሚስትና ሚዜዎቿ ምን እየተካሄደ ነው ግራ ገብቷቸው አይና ልጠበቅ ግራ ገብቷቸው ምን እየተካሄደ ነው ጋብዢ ብር አልያዝኩም አልኳት ያውን አንዱ በእጮኝነት ጊዜ ከሚደረጉ ፈተናዎች አንዱ ነው ሰርተሽ ትገቢያለሽ ከሌለሽ የለኝም ማለት ስመማት ወርጃለሽ ኮስመማት ወርጃለሁ ምን ብለሽ ነው እንዳ ሰማቻል እንዳ ያሳስብ አሁን እነዚህ ጥንዶች እንደዚህ ችግር የሚያጋጥማቸው አይመስለኝም አዞፍ የሚያስብ እንደኔ ስለ ጥንዶች ስናወራ ሙዚቃ አይደለም የተናደደች ሚስት መልእክት ነው አቃተልሽኝ ያልከኝ ገና መቻየኸኝ ገና መቻየኸኝ አብስዬ ሳበላ እጄ የተቃጠለ ቢያብልቼ ልጅ አልተኛ እያለ የኔ ሞዛዛ ግን ዘጋሽኝ ትላለ አይኖች ቢያሳሱ ሀኩን የምነግር ፍቅሬ አይነ በሲርነ ቤቴ ውስዋ ከብልክ እንደ መርካቶ እንኳን ልደግፈኝ ልታግዘኝ ቀርቶ እቀፊኝ ትላለ አንተን ክልፍ ቤቴ ውስጥ ዋከብ እንደ መርካቶ እቀፊኝ ትላለ አንተን ክልፍ መጥቶ መባዘን አንዴ ቆም አድርገ እስኪ ተመልከተኝ አንዴ ተመልሰ ወንዴ ቤቱ ራስ ነው ሲደግሞ አንገቱ ችግር የለብኝም ከመርተረቱ ነገር ግን ዘንግተ ሚዛኑን አዛንፈ አፌ እንዳመጣልኝ ያዛታለው ብለ መከባበር ተፍቶ ሚስትነትን ረስተ ራስ ያለ ግራ አይቆምም ትተከላታለ ሽቶ ቢቀር እንኳን አረ ዛቻና ማስፈራሪያ ነው እንዴ በጣም ያስፈራል ይሄ ያስፈራል ይሄ ሰምቶ ማን ወደ ትዳር የሚገባው መቃጠል ካልፈልክ ለምን አገባኝ እኮ የምትለው ካልገዛ አበባ እኔ ተወኝና ሌላ ሮቦት አግባ ሮቦት አግባ ምናምን አረ ደስ አይልም ምርጫ ምናምን አለ ሮቦት ከፈለክ አግባ ምናምን ምርጫ አለው ምናምን አይዞ ጨክን በል ማለቃቀስ ትተህ መቃተል ካልፈለግ
አድርገህ እስኪ ተመልከተኝ አንዴ ተመልሰህ ባል እንዳሳሳት ፍቅሬ አልጎደለም ቃልን ሰጥቻለሁ ልወድ ዘላለም ሰውነቴን ረስተህ ምን ትጠብቃለህ ጨጓራዬን ልተህ ተቆጣሽ ትላለህ መርጠሽ አውሪኝ ካልከኝ ከስራ ስትገባ እኔ ተወኝና ሌላ ሮቦት አግባ ኧረ ይበቃል ቤት እሰይ እዴ ማዘር የሌለ አትሌቲክ ነች ደስ ይላል እንዲህ ለቀቅ ፈታ ሲሉ ማየት የዚህ ጀባት አንተ ነው አንድ በለው ምን አረገ ለመጨረሻ ጊዜ ኮንታላ ባባል ማስጠንቀቂያ የለም እኮ ምን አረገ አቴንዳንስ ለሚያስገባ አስተማሪዋን ቶርክ እያስወረደው የኔ ልጅ ምን አረጋው የኔ ልጅ አበለኝ እና እኔ Tell me where you're from without telling me where you're from. Takorso, Georgis, Farasu Komosa, Kanang, Salaluwa, Abate, Wanawatu Kosomini, Takorso. Yeah. Bangers. Ottawa victory. Who? Ottawa victory. You call me? Color of your flag. Green, yellow, red. Kenya. Rastafari. Yes, Haile Selassie. Jamaica. No, a little bit further. Oh, okay, cool. ቆይ ኃይለ ሥላሴ ሲነሳ ከኢትዮጵያ ቀድሞ እንዴት ነው ጃማይካ የሚነሳው? በጣም እኮ መሆን የለበትም። ቴዲ ለዚህ አንድ ሙዚቃ ጣል ማድረግ አለ። Jamaica. No, a little bit further. Oh, okay, cool. Does everyone have hair this fire from your country? Yeah. Tell me the best thing about your country. The culture, the foundation, the history, the people. Any famous people from your country? Teddy Afro, Kabadeshi's a model. Mia Khalifa? What? You're from Lebanon. I'm not from Lebanon. Nipsey Hussle. Nipsey Hussle from your country? He's from Eritrea, but we're all... That's not your country, bro. Stop jacking, bro. All pretty girls come from... Ethiopia, Ghana. That's what... ዊኬንድ አለ አንዴ ቀለል ያለ የሳምንቱ መጨረሻ እኮ አለ። ሳምንቱ መጨረሻ ብታያቸው በቀላሉ የሚረዱት ይመስልኛል። the number one streamed artist. ሰላም አለይኩም ወአለይኩም ሰላም አይዘን አፍሽን በከፈትሽ ቁጥር እናትሽ እንደዚህ ቢከድኑሽ ኖሮ የት በደረሽ። الرحمن الرحيم حلقه واحده سلام يا جماعه جمهوريه السودان እስቲ ምንድን ነው ያለችው? ሱባሌ ቤተሰብ ሱባሌ ሽኩርቱታ ምንድን ነው ያለችው? የተመታችው አስደስታት። ያ ችግር አለ አንተ የእንተ ነገር ላይ ችግር አለ። ስንት ደቂቃ ላድርግልህ? ጸልልኝ። ቤታችሁ ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ መፈወስ ትፈልጋለህ? አዎ። ስለዚህ አሁን በፍቃድ ጠይቅ። ስንት ደቂቃ ልጨምርልኝ? 20 ደቂቃ። እሷ አትጠይቃ 20 ደቂቃ ያስደስታት ይመስላል፣ ግን ሊያንሳት ስለሚችል እሷ ብትጠይቅ ይሻላል። ስንት ደቂቃ ልጨምርልህ? ቀና በይ። ቀኑን ሙሉ ነገር ስንት ደቂቃ ልጨምር? 30 ደቂቃ። 30 ደቂቃ በቂ ነው። 20 ደቂቃ እንዳነሳት እንደደበራት ታስታውቃለች። 30 ደቂቃ 30 ደቂቃ በቂ ነው። ዛሬ በጌታ በኢየሱስ ስም ስልጣን 30 ደቂቃ ልጨምር። እሷም ተስማማለች። 30 ደቂቃ አሜን። ተቀበያለሁ። ትፈልጋለህ? በኢየሱስ ስም ስልጣን ተያዙ። እርስ በርስ በኢየሱስ ስም ስልጣን 30 ደቂቃ ሰጠሁት። ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት። አይ ሰከንድማ ይስድብ ነው ለሱ። 2 ደቂቃ አይቆይም? 2 ደቂቃ ይቆያል። ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት። አይሻልም? አንተ እሱን የምትፈልገው ያው ሲማ ወንድሜ ችግሩ አይቼዋለሁ። በጌታ በኢየሱስ ደም አሁን ባለበት ደቂቃ ላይ ደቂቃ ጨመርኩት። አሜን። ባለበት ደቂቃ ጨመርኩት። አሜን። በኢየሱስ ስም ስልጣን ስፒድ ይሁንላችሁ። አሜን። In the mighty name of Jesus. አሜን።
ግን መተህ ቀነስ እንዳትል እኔ ሲጀመር ፖሊስ ነኝ መጨረሻ ሊብይ ነው ውሻ የቅድሙ ልጅ በዚህ ሁኔታው ምን ይሻላል? መርዳት ይሻላል አለ መርዳት። በማሳላ ዘመን ትምህርት ስትማር ተማሪዎች አቤት እንዴት ነው? ሁሉም ተማሪ መጥቷል? ስም እጠራለሁ አርፋችሁ አዳሙ። እሺ እሺ። አቤት አቤት። አልመጣም። በቃ ልጅ አይመጣም አይደለ? ምን ሆኖ ነው የቀረው 20 ዓመት ሙሉ? አባቱ ሞቶበት ነው። አረ ሀዘኑ ትኩስ ነው፣ ከባድ ነው። ትኩስ ነው። ቤቲ 20 ዓመት ትኩስ። ቤቲ አልመጣችም። ምን ሆና ነው? ጉንፋን ይዟት ነው። ዘንድሮ ጉንፋን ደግሞ እዚህ ጋር 15 ዓመት አለባት። ለማንኛውም አትቅሪ በሏት። ሳምራይ አልመጣችም። ምን ሆኗ ነው 7 ዓመት ሙሉ የቀረችው? ቤት እየጠበቀች ነው። ለማንኛውም ከ15 ዓመት በኋላ ሚድ አላችሁ በደንብ አጥሩ። ኧረ ቅርብ እኮ ነው ቲቸር እንዴ። እና ሚዱን ከጨረስን በኋላ ከ50 ዓመት በኋላ ደግሞ ፋይናል ይኖራችኋል። ቀረበ እኮ ከ100 ዓመት በኋላ አርጎ አቴንዳንስ ትፈርማላችሁ። ከ6 ወር በኋላ ታመጣላችሁ። ቶሎ በሉ ደግሞ እንዳባለፈው ከዚህ ሳልወጣ ስጡ። ወንድም ይሄ ሁላ ሰልፍ ነው በእናትሽ። ወይ ጉዴ መቼ ሊደርሰን ነው? እኔ ባይደርሰን ደስ ይለኛል። ይቅርታ ይሄ ሁሉ ሰልፍ ነው? አዎ ሰልፍ ነው በእናትሽ። መቼ እንደሚደርሰን አላውቅም። የኔ ፍቅር ደከመኝ። ሰልፍ አይደርሰንም። ደከመብኝ። እኔ ቆንጆ ነኝ። ቁጭ በይ በእናትሽ። ዞር በልሽ አንተ በእናትሽ። ወዴት ነው? አንተ በፍቅረኛ ይቀልዳል። ብዙ ከፍ ገጠር ኧረ ዘንድሮ ሰልፍ አይደርሰንም። ኧረ መጤና ኧረ በእናታችሁ ተባበሩ። ቢያንስ ከፊት ለፊት አድርጉ። ቢያንስ አዎ በእናትህ ነይ Two hours later. በቃ ማን እንበለው መሰለሽ? አንተ ምን አገባህ? አባቱ ያወጣለት። ማን እንበለው? አንተ ነህ? ማን ነው አባቱ? የሰልፉን አዛነት እንግዲህ በግልጽ የሚያሳይ ተንቀሳቃሽ ምስል ነው። መቼ ነው የሚታረቁት እነዚህ ሁለት ኃያላን ሀገራት? ካላገባሽኝ ራሴን አጠ ብሎ ካገባት በኋላ ባባዬ አየጸጉሬ ድሮ እንደምትወደው አይነት ስታይል እኮ ተሰራ ዛሬ። እንዴት ነው? ይህንን ጸጉር ላይቶ ቢያስቀምጡልኝ ነበር ለእኔ ትልቅ ረፍት የሚሆን። በፊት እንዴት አይነት እንቅልፍ እንደማጣ የማውቀው እኔና እግዚአብሔር ብቻ ነው። ከጸጉርሽ ላይ የሚቦነው ፎረፎር አይኔ ውስጥ እየገባ እያቃጠለኝ እንዲሁ ሳለቅስ ነው የማድረው። ይሄ ፎረፎር አይደለም ቅርፊት ነው እንጂ ይሄ በስቴኪኒ ነው የሚወጣው። ቆረቆራ ደግሞ ደህና ጸጉር እንዳላት ታወራለች እንዴ? ጌታ ሆይ ለምን አትወስደኝም? በቃ እኔ ውበት የሌለኝ ከንቱ ሆንኩኝ። ምን እሰራለሁ? ተነሳ እንዴ? አጭር ካልሲ ጠፍቶ ነው ይሄንን ካልሲ ብለሽ የምታጥሩ? እሺ ገንፎ ሰርቼልሃለሁ። ገንፎ አትበላ? ገንፎ አንድ ቀን እንኳን የረባ ምግብ አትሰሪም። ጠንካራ ምግብ ሰራሽ የምትባይ ፍርፍር ነው። በቀደም ቂንጨ ሰራሽ፣ ቡላ ሰራሽ፣ ከዛ ገንፎ አጥኒ ትንሽ ቆይተሽ አብሲት ነው የምታጠጪ። እንዲሁ ይሄ ጥርስ ያዝም ያለ ነገር እህል እያቀጣጠልሽ ቡቆ ስታቦቂ ትዋለሽ። ሰይጣን ያባል። ጌታ ሆይ ይቅር በለኝ። በውስጡ ያለውን ተሳበሳጭ እግዚአብሔር ይመስገን። ባባዬ አየኸው ፋሽን እኮ ነው አያምሩም? አዲሱ ሱሪ ወደታይ አይገርምሽም? እኔ ቁስለኛ ወታደር እዚህ የቆመ ነው መሰለኝ። አስቀያሚ ልብስ አጥተሽ ነው። ትንሽ ይሄ ደስ አይልም። እስቲ አጠገብ ያለችው ሚስትህን
ዞር በልና ማስበሽ ምጨነቅልሽ እምወድሽ ቶሎ በል አሁን እሺ ያው ልጠይቅህ ነው አትኮሳተራ ወደ ጥያቄሽ ግቢ እናቴ እሺ እኔ አሁን መንታህት ቢኖረኝ እሷ ልትወድ የምትችልበት አጋጣሚ አለ ከኔ ጋር የምትመሳሰልበት እኔ እኮ ነው የምትመስለው እኮ አንቺ ነው መሰለሽ እና እኔ ልሁን አሉን በምን ታውቃለህ እንዴ ምን ማለት ነው እኔ ሚስት ሳልሆን እኔ መንታ ቢኖረኝ ሳላገባሽ ልሸወር እችላለሁ ኤግዛክት እና እሷ ልትወዳት ትችላለህ ወልሷን ነው ብዬ ላስብ እችላለሁ እኮ ልትወዳት ትችላለህ ወይ ነው ጥያቄው አሮን ነው ቅዱስ መንፈስ ይግለጽልኝ ከባድ ጥያቄ ነው መልሱ ሳንወሻሽ ሁላችንም ያው መሸወድ የማይቀር ነገር ነው ግን እንዴት ትመልሱታላችሁ ፖለቲካሊ ኮሬክት በሆነ መልኩ እንዴት ቀየስ ብላችሁ ታልፉታላችሁ ይሄን ጥያቄ ትራፊክ ታርጋ እየፈታ ሲያስቸግር እዴ ተለጣጥፎ ነው ያለች ያው ምን ይፈታል እንደዚህ ሴትዮዋ እብድ ናት ጭራሽ የለየላት ከጩኸት በስተቀር ፍቅር የማይገባት እኔም ግን ቅመም ነኝ ጭራሽ አልሰማትም ብትፎክር ብትሸልል ከቁብ አልቆጥራትም አሁን ግን ከበደኝ በውሃ ቀጠነ ጩኸት ሲበዛብኝ ድንገት ባጋጣሚ ስልኬን ይዤ ካየች ዋይፋዩን አጥፍታ ትጮህብኛለች አሁን ራሱ የእንሰምታ ታጫውተኛለች መስጊን ማዳም ምን እየተባለች እንደሆነ ላላወቀችም እኮ አረረፉ የማዳም ቅመሞች እንደዚህ ጀመራችሁ ደግሞ አተው ሰብስክራይብ ያደረጋችሁ ለማንኛውም ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር የሽምግልና ስርዓታችን የእናቶቻችን ወደታች ማውረድ ምን ነው ሽምግልና እንግዲህ አልታዘብኩም ካልከኝ አይኔ ወጥሬ ብዙ ቦታ ሽምግልና ይጃሉ የሽምግልና ስርዓት አልተጣሰም ብለህ ነው የምታስበው እስቲ አንቺ ልስማ ብዬ ነው እሺ እንግዲህ እኔ ብዙ ጊዜ የምጮህበት ነገር አጋዥም እንደው ማጥቼበታለሁ የምለውን ነገር ልንገርህ ኧረ አለን እናግዛለን አለን አንቺ ብቻ አውሪ የሽምግልና ስርዓታችን የድሮ ወግ ለእህቶቼ ካለኝ እኮ ስሜት ነው ይሄንን የምለው ማለት ነው ያሁኑ ሽምግልና እኔ ሽምግልና ድሮ 3-4 እንግዲህ እኔ እናንተ the same age ላይ ያለን ይመስለኛል አይደለ ድሮ ሽምግልና ስንቴ ነው አንተ የላከው እኔ ሳገባ መጀመሪያ ላኩኝ እሺ አስበንበት ቤተ ዘመድ ተማክሮ ተብሎ ለ15 ቀን ተቀጠረ እሺ ከዛ በ15ኛው ቀን ለሽማግሌዎች ላኩኝ ያው እንግዲህ አሁን ፈቅረናል አሉ ከዛ የሽምግልናው አለቀ ለሰርግ ቀጠሮ ተያዘ ሁለት ጊዜ ነው ላኩት እሺ መልካም እኔ ጋር 3/4ኛው ነው የመጨረሻው ፈቃድ 4ኛው ላይ በደንብ በቃ ፈቃድ ተሰጥቶ የሚበሉበት ምናምን ነበር ቆይ እንስማው መቼ እንዳልኩ ስለ ዘመናዊነት እያወራሁኝ መቼስ በኋላ ቀርናት ብለህ ልታስብ አትችልም አይደለም ነገሮች መዘመን እንዳለባቸው የማመን ሴት ነኝ የባህሌ ተገዢ ነኝ ግን አፍቃሪም ነኝ ብዬሃለሁ ነገሮች ሲጣሱ ማየት እንዳንድ ኢትዮጵያዊት ሴት ወይዘሮ ያመኛል አሁን ያለው የሽምግልና ስርዓት ለኔ ብቻ ከሆነ የሚታየኝ እኔ ላይ በጣም ትልቅ ችግር አለ ብዬ ለማለት ነው አሁን በጣም ሽምግልናዎች በቁጥር ሽማግሌዎች የሚመጡት ራሱ ሽማግሌዎች ከእድሜ ተጀምራል ከእድሜያቸው ራሱ ማለት ነው ምንድነው ሽማግሌ ታላቅ ያለ ጎልማሳ ምን የሚያገናዝብ ማለት ነው ትዳርን አጠቃላይ ኑሮን በደንብ የሚያገናዝብ ድሮ የሚላኩ ሽማግሌዎች አብዛኞቻቸው እንዴት ትላልቆች በእድሜ እንጀምራለን ብዛት 4 3 5 እሺ አሁንስ የምታዩ ትንሽ ሰርግ እኮ ነው የሚያክል እሺ 15 አለ 20 አለ ከአስር ላይ ነው አብዛኛው እሺ እያሳጠር ነው ለመሄድ ያህል እሺ ከመጡስ በኋላ አሁን አመጣጡ ከመጀመሪያ ቀን ጀምሮ እንጀምር ድሮ ምን ይዘው ነው መጀመሪያ የሚመጡት የመጀመሪያ ቀን ባዶ እጃቸውን ይሉት ለምንድን ነው እሱ ገና ያው እንግዲህ ሊጠይቁ እሺ ትልልቅ የሃይማኖት አባቶች አሁን ሽምግልና ላይ ሲመጡ ያለው አይደለ ይመጣል እኔ
ስለሆነስ ነው ሽምቅቅ ነው ማለት አንድ የሃይማኖት አባት ቆሞ ሌሎች ሰዎች እንደዚህ ቁጭ ብለው ራሱ ሳይ ድሮ ይደረግ ነበር ብዬ በጣም ለራሴ ማለት ነው ምክንያቱም ካለኝ ክብር ነው ሃይማኖቴን ከመውደዴ ነው ይሄንን እምልህና በጣም ውስጤን ራሱ ይሰማኛል ለምን እንደዚህ ሆናል ለምን የሃይማኖት አባቶቻችን ራሳቸው በቃ እዛ ቦታ ላይ ቆመው እዚህ ተጠያቂ እንትኖች ቁጭ ሲሉ ራሱ በጣም እኔ እንግዲህ እዚህ ጋር እታረማለሁ ስህተት ከሆነ ማለት ነው እሱ እንኳን ያው እንግዲህ ጠያቂዎች ስለሆነ ባህል ወግ ስለሆነ የሚጠየቁ ሰዎች ቁጭ ይላሉ በኋላ እሺ ከተባሉ በኋላ ነው ቁጭ የሚሉት እሱን አልካድኩም እሱን አልካድኩም የሚመጡ ሰዎች ግን መመረጥ መቻል አለባቸው ያገር ሽማግሌዎች አሁን ሞልተዋል ማለት ነው የሽምግልናው ሁኔታ እንግዲህ በጣም ከጊዜ ወደ ጊዜ ለየት ያለ ዘይን ይዞ እየመጣ ያለ ነገር ድሮ እንግዲህ አያቶቻችን ከሚነግሩን ካየነውም አንጻር ያለው አሁን ላይ በጣም የተለያየ ነገር ነው ፈጠን ያለች ነገር ነው በቃ ታታታ መታ ነው በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ ደሉ ተሰምቷል። ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። ደረሰኝ በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ። ትላንት አንድ ሰው በጣም ችግር ላይ ያለ ነው። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱ ነው። We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው የሚደበደቡ የሚዘረፉ መጤ ተብሎ ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። በግልጽ ከኢስት አፍሪካ የሚመጡ ሰዎችን አንፈልግም ነው በግልጽ እንዲህ ያሉ ያሉት። ከዛም አልፎ 5 ሰው የኛ ወገኖችን ለወዳጅ ቤተሰብ እንግዲህ መጽናናትን እንመኛለን። አፍሪካውያን እንግዲህ አስተሳሰባችን ከዚህ አያልፍም። እዚህ ጋር አንድ አህጉር ላይ እንደዚህ እየኖርን እንጨራረሳለን። ሰሞኑን ሌላ አንድ አሳዛኝ ቪዲዮ እንግዲህ ሶሻል ሚዲያ ላይ ሲዘዋወር ነበር። ይድረስ ለተከታዮቼም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ ዲኤንኤ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ እባካችሁ፣ ንገሩልኝ እባካችሁ። ሳይሳቀቅ እንዲኖር ንገሩልኝ እባካችሁ። ምናልባት ለእኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆችን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኖር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ኮፒና ሼር ላይክ እያደረጋችሁ ሳይሳቀቅ ቤቴ እንዲገባ ንገሩልኝ እባካችሁ። በጣም ያማል። ህመሙን ራሱ ከድምፁና አይኑ ላይ ከፊቱ መረዳት ይቻላል። ማለት ስለ ስንት ዓመት ልጆቼ ናቸው ብሎ ስሞ አቅፎ አስተኝቶ አብልቶ አጠጥቶ አሳድጎ ከዚህ ሁሉ ጊዜ በኋላ የእሱ ልጆች እንዳሉ መረዳት በድግምት ሰዎች ለማሳበድና
በሚል የቅንድብ ጸጉር አዘናክተው ለመውሰድ የሞከሩት ተከሳሾች በስራ ተቀጡ። በምስራቅ ሐረርጌ ዞን በደኑ ወረዳ ራሬ እንዴት ነው ቅንድብ አዘናግቶ የሚወሰደው? ጥያቄ ሰው ይቀር ቀበሌ ውስጥ በድግምትና ጥንቆላ የሰዩት ላይ አደጋ ለማድረስ የተስማሙ ሁለት ግለሰቦች ድርጊታቸው ተጋልጦ በስርዓት መቀጣታቸውን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሲያ አበበ ለብስራት ራዲዮ እንደገለጹት ተከሳሽ ኦሊያ ሱፊና ኡስማን መሐመድ የተባሉ ግለሰቦች በሁለት ሰዎች ላይ በድግምትና ጥንቆላ ህይወታቸው ላይ አደጋ ለማድረስ በገንዘብ ተስማምተው እንደነበር ገልጸዋል። ይሁንና ድርጊታቸው በመጋለጡ በቁጥጥር ስር ውለዋል። አንደኛ ተከሳሽ ኦሊያ ሱፊ የድግምትና ጥንቆላ መድኃኒት ቀማሚ ሲሆን ሁለተኛ ተከሳሽ ኡስማን መሐመድ የድግምትና ጥንቆላ መድኃኒት አሰሪ ሆነው በገንዘብ ዋጋ ተስማምተው ድርጊቱ ለመፈጸም ሲሞክሩ ተደርሶባቸው በቁጥጥር ስር ውለዋል። መድኃኒት አስደራጊ ሁለተኛ ተከሳሽ ኡስማን መሐመድ ከሁለቱ ተጎጂ ሰዎች ጋር ባለው የግል ቅራኔ የተነሳ ለአንደኛ ተከሳሽ ኦሊያ ሱፊ 10 ሺህ ብር ለመስጠት በመስማማት አንደኛው ተጎጂ ህይወቱ እንዲያልፍ ሁለተኛው ተጎጂ ደግሞ በቁሙ እንዲያብድ መድኃኒት ለማሰራት እንደሞከረን የተገለጸው። በዚህ ስምምነት መሰረት መድኃኒት አድራጊው ግለሰብ መድኃኒቶች የሚሰሩት በሰዎች ቅንድብ ነው በማለት ትዕዛዝ በመስጠቱ መድኃኒት አስደራጊው የአንደኛ ተጎጂ ግለሰብ የቅንድብ ጸጉር አዘናክቶ ለመውሰድ ሲሞክር ተጎጂው በቁጥጥር ስር አውሎት ለጸጥታ አካላት እንዳስረከበው ገልጸዋል። አዘናክቶ ስልክ መውሰድ፣ አዘናክቶ ንብረት መውሰድ እሺ ይገባናል። እንዴት ነው ግን አዘናክቶ ቅንድብ የሚወሰደው ነው? ከአንደኛው ተከሳሽ ጋር በገንዘብ ተስማምቶ ድርጊቱ መፈጸማቸው በማስረጃ በመረጋገጡ የምርመራ መዝገባቸው ተጠናቆ ለአቃቤ ሕግ መላኩን ገልጸዋል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በድግምትና በጥንቆላ በሰው ላይ አደጋ ማድረስና ማጋለጥ ወንጀል ክስ የመሰረተም ሲሆን ክሱን የተመለከተው የበደኑ ወረዳ ፍርድ ቤት ሚያዝያ 5 ቀን 2018 ዓ.ም በዋለው ችሎት ሁለቱንም በ8 ወራት ቀላል እስራት እንዲቀጡ ውሳኔ ማስተላለፉን እንኳንም ብዙ አደጋ ሳይደርሱ ተያዙ። ስለ ድግምትና ጥንቆላ ስናወራ ተያይዞ እንግዲህ ሸዋሸዋ ይነሳል። 30 ግራም ወርቅና 100 ሺህ ብር እንግዲህ የተሰረቀች እህታችን እናት አለኝ። አቤት እንትን እዚህ ጋር ኮለተሩ ይደርሱኝ። አሁን ለሀገሩ እንግዳ ነኝ። ለወንዶቹ እንዳላሳይ ለሌላ ሰው እንዳላሳይ ፈርቼ ነውና አንቺ እና ስለሆንክ አጨክኝ ብዬ ነው። ይኸውች ናት አለ እንደ ክፍት አድርጎ ከዛ እንደዛ ክድን አድርጎ ወይ አባቴ ሰፈሩ እውነትም አላውቀውም። ሂጅ አላውቅበት አካባቢ አላውቀውም ሰፈሩ። እኔም እንግዳ ነኝ አልኩትና እንደዚህ ቆመን ባለንበት የሆነ ሌላ መጣ ነገር አባት አንተስ ታውቀዋለህ ሲለው አላውቅም እኔም አላውቅም አለ ሰውየው። ያ አዲስ የመጣ ከዛ የሆነ ሴትዮ መጣች። አሁንም ለምን ደገምኩ ሁላኔ አላውቅም። ከዛ ሴትዮ መጣች። ወይ እናት አንተ ታውቂዋለሽ? ምንድን ሆነች? ምን ሆናችሁ? ምንድን ነው አለች እንጂ ቀድማ አይ እኔ ለአዲሱ ለሰፈር አዲስ ነኝ ያኔ አላውቀውም ሰፈር ጠፋብኝ እያለን አልኳት ራሴ። ምን ሆነ አለችው። አይ ለቶሪ ደርሶኝ እናት እና ሰፈሩ ስለማ ከክፍለ ሀገር መጥቼ ነው እና ለሰፈሩ ስለማላውቀው እናቶች ናቸውና እንድትጠቁሚ ብዬ ነው አለች። ምን ነው የምትጠቁሚያቸው? ይሄ ለቶሪ የወጣበትን አካባቢ ብሔራዊ ሎተሪ የወጣበት እንድታሳይኝ ነው። አይ ባለ አባት እሷን አለችልህ እኔ ሰፈሩን እኔም እንዳንተ ነኝ አላውቅም አልኩት። ከዛ እሷ አውቀዋለሁ እዚች ናትና አውቀዋለሁ በዚህ አድርገህ ሄዳለህ በእናትሽ አሳይኝ አላት። አይ ሸኩላላ አለች እሷ። እኔም ካወሽ አሳዩ እኔ ለሰፈሩ አዲስ ነኝ አላውቅም አልኳት። ከዛ የምትጥለው ጊዮርጊስ ቀን ነበር የዛን ቀን ስለ ጊዮርጊስ ብሎ ለሁለታችን ያዘ። ጊዮርጊስ መጣው ነው ማለት ስለ ጊዮርጊስ አሳዩኝ ሌላ ዱርዬ ከሚበላኝ አለ። በዚህ ጋር ሄዳለችው። ካወሽ ስለ ጊዮርጊስ ጎግርሽ ይያዛለሁ እናንተ እናቶች ናቸው ሌላ ማንም ከሚበላኝ አሳዩኝ። ከዛ ስለ ጊዮርጊስ ስለ ሲል ስላለ ብቻ እናሳየው አለችኝ እሷ። እኔ ቸኩያለሁ እዚህ ስልክ አሁን እሱ ያየኝ ስልክ ደውዬ በዚህ ጋር ነኝ ብሎኛል። እኔም ቸኩያለሁ እናሳየው ብለሽ የእግዚአብሔር ፍራቻ ካለሽ እናሳየው ካልሽ እናሳየው። ከዛ እንደዛ ስትለኝ እሺ በቃ እኔ ልጅነቴ እሺ በቃ አብረን እንሂድ እናሳየው ብላኝ እሺ ብለን እንዲወረድ ስንል እንዴ በእግራችንማ እኔ ቸኩያለሁ ይሄ ሰዓት ይገልብኛል ለምን መኪና እንይዝም ብለው የሆነች መኪና አለች እዛ አመዳም ሆና አይነቷ እንደላዳ ነውና የሆነ አመዳም ነገር ናት። ከዛች ያለው ውስጧ ያለ ትልቅ ሰውዬ ነው
ትልቅ ነው በጣም። እስከ ስንት ዓመት ይሆናቸዋል? ሰውየው 50 ዓመት ከዛ በላይ 60 ዓመት ይሆናል። ያ ባለ ሽፈሩና ክስት ያለ ቀጭን ረጅም ነው። ከዛ እነዛም ከ40 በላይ ናቸው። እነዛም ብቻ ሴትዮዋ ብቻ መነጽር አርጋለች፣ ተሸፋፍናለች። ሰው ብቻ ነው ትልቅም ትመስለኛለች። ነገር ስለተሸፋፈነችም ሊሆን ይችላል። ከዛ ስንት ነው ሲባል 300 ብር። ለምን 300 ብር ማላሉም? እሱም አነሰኛ አላለም። ተሳፈርን። ከዛ አዙሮ አምጥቶ የነበርንበት ቦታ መልሰን አሁን እኮ የነበርንበት ቦታ እኮ ነው ያለን። ስለ አይ ቦታ ጠፍቶብኝ ነው ያለ ሹፌሩ ቦታ ስለጠፋብኝ ነው ይቅርታ አለ። ወይ ቢራው ለታይ ሊያሳያል ነበር። የት አካባቢ ነው አልሽ? በጊዮርጊስ መገናኛ ሆኖ በሾላ በኩል ነው የገቡና በስተጀርባ በሚካኤል ቦታ ነው። እሺ በሚካኤል ያለው በስተጀርባ እና የኦቪዱ አጥር የሆነች አንዷ ወደዚህነት መንገድ አላት። እሺ ዙረን እዛ ላይ ከሆነ እንደገና ዙረን እኮ እዛ ላይ መጣን። እንዴት እንደዚህ ይሆናል ስለው አይ ቦታ ጠፍቶብኝ ነው። ከዛ አሁንም ሄድን በመሃል ላይ ሹፌሩ መኪናው ሞቀችብኝ ውሃ ላፈስባት ብሎ ወርዶ ከሱቅ አምጥቶ ውሃ ጠጡ ብሎ ሰጠን። አይዞኝ እናቴ፣ አሁን በዚህ ጊዜ መርዳት ራሱ እኮ ያስፈራል። አባት ዳለ ልጅ ማለት ይሄ ነው። ወላጅ መሆን እኮ የልጅን ደስታ ማጥፋት አይደለም። ዛሬ ለጊዜያዊ ደስታ ብለን ልጆቻችንን ነገ ባናበላሽ መልካም ነው። ማንኛውም ሰው ታዋቂም ሆነ ተራ ሰው የግል ህይወቱን የመኖር መብት አለው። ነገር ግን ያ መብት የልጆቹን ስነ ልቦና በጠበቀ መልኩ መሆን አለበት። ሰው ከፍቺ በኋላ አዲስ ህይወት የመኖር መብት እንዳለው እናውቃለን። አንተ ግን አዲስ ህይወት መጀመርህን ለማሳወቅ እንዲደርስለት ለፈለከው ሰው የሰራው ቪዲዮ ለልጆችህ ትልቅ ስብራት ሆኗል። ህፃናት አይደላችሁ። ህይወት ያስተማረቻችሁ ትልልቅ ሰዎች ናችሁ። ቪዲዮዎቻችሁ ግን ለሾው እንጂ ለእውነተኛ ትዳር ስንቅ የሚሆን አይደለም። እውነተኛ ፍቅራችሁን ለመገላለጽ ተብሎ የተሰራ ሳይሆን ሰውን ለማበሳጨት የተሰራ ቪዲዮ ይመስላል። አስተውል። አንተ ደስታ ልጆችህን የሚያስጨንቅ ከሆነ እመነኝ ደስታ ከእውነት አይደለም። በሬ ሆይ ሳሩን አይተ ገደሉን ሳታይ እንደሚባለው ለልጆችህ ስነ ልቦና ማሰብ እንዳለብህ መዘንጋት አልነበረብህም። አስተውለሃል? ግን ልጆቹ አባታቸውን በዚህ መንገድ ሲያዩ ምን እንደሚሰማቸው እኛን ረሳ በቃ የሚል ጥያቄ ባይምሯቸው ይመጣል። በትምህርት ቤቶቻቸው ደግሞ ከጓደኞቻቸው የሚደርስባቸው ጫና ከባድ ይሆንባቸዋል። ወደፊት የትዳር ህይወታቸውን ራሱ እንዲፈሩት እንዲከብዳቸው ነው እያደረክ ያለው። ምን የሚባል አባባል አለ መሰለ፣ ልጆቻችን እኛ የምንላቸውን ሳይሆን የምናደርገውን ነው የሚከተሉት ይባላል። ለልጆቻችን እኮ ማውረስ የሚገባ ገንዘብና ንብረት ብቻ አይደለም። እውነተኛው ውርስ እምነትና እውነት፣ ክብርና ምግባር፣ ፍቅርና ርህራሄን፣ ትምህርትና እውቀት፣ ችግር የመፍታት ችሎታን። ትዳር ፍጹም አይደለምና ችግር ባጋጠመ ጊዜ እንዴት መፍታት እንደሚቻል ቁልፍ የሆነውን መቻቻልን፣ መከባበርን፣ ትዕግስትን የሚያውቅ ትውልድን ነው ማውረስ ያለብን። እናስተውል። ወላጅ መሆን ኃላፊነት ነው። ምክንያቱም ልጆች ወላጆችን እንደ ሰው ብቻ አይመለከቱም፣ እንደ ዓላማም ያያሉና ስለ ልጆቻችን ብናስብ ብንጠነቀቅ መልካም ነው። የእግዚአብሔር ቃልም እንዲህ ብሏልና ልጅህን በሚሄድበት መንገድ ምራው ይላል። እናስተውል። የምንናገራቸው ነገሮች ልጆቻችንን ክብር ስነ ልቦና በጠበቀ መልኩ ብናደርግ መልካም ነው። እድሜም ቁጥር አይደለም፣ እድሜም ያስተምራል። እንደ እድሜያችን ብንሆን ደግሞ መልካም ነው። ለሁላችንም ማስተዋሉን ያድለን። እንግዲህ ሳምሶን ታደሰ ከአዲሱ ፍቅረኛው ጋር የተለያዩ ቪዲዮዎችን ሶሻል ሚዲያ ላይ ያየን ነውና ያው የሰው ልጅ በግድ እንግዲህ አንድ ትዳር ውስጥ ብዙ ፍሪክሽን ፍትጋ ያለው ህይወት ላይ በግድ እንግዲህ ይቆይ ማለት ማይቻል ነገር ነው። ግን እንደተባሉም ሶሻል ሚዲያ ላይ የሚወጡ አንዳንድ ፖስቶች በፊት ህይወትም እንዳለ ማሰቡ። ሰላምም እንግዲህ በአዲስ ነገር ብቅ ብላለች።
ክላሲኩ ተው በቃ እንዴት አባቷ እንደምትመች እስቲ እንደሆነ አብረን በቅርብ ምና ይሆናል። በሌላ መልኩ ሰሞኑን ቀውጢ የነበረው ፍልሚያ እንግዲህ በ30 ሰከንድ ባልሞላ ጊዜ ውስጥ አልቋል። እንግዲህ ከሱም በመቀጠል ቀጣዩ ተፋላሚ ሴዶ ሆኗል። ሴዶ እንትችላል ምንድነው I find this disrespectful because I train every day. የማርሻል አርት ዓለም ውስጥ ላሉ ሰዎች የታወቀ ነገር ነው። ኤኒዋን እንደኛ በየቀኑ ትሬን የሚያደርግ በሞይታይ ሆነ በጁጂትስ ሆነ ምናምን ሴዶን እንደ ጻልጅ ያደርጉታል። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዩ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም እውቀት ስለሌለ ተዘጋጅ፣ ሬዲ ሁን። አዘጋጆችም ተዘጋጁ፣ በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት በቀሉ። እንዲህ ቃቃ ጨዋታ ቢሆን ለሁላችንም ደስ ይለናል። ማለት ኤምኤምኤው እንግዲህ ብዙ ትሬኒንግ ወስደው የተዘጋጁ ሌሎች ሰዎች አሉ። ለጆኒም ይሄ ለአሸናፊው ዲስሪስፔክትፉል ይመስለኛል። ካለበት ያውላ ከለፋበት እንትን ራሱን ማውረድ ይመስለኛል። አንድ የሶሻል ሚዲያ ፐርሰናሊቲዎች አክቹሊ ተደባዳቢ ሳይሆኑ የተለያዩ እንግዲህ መነጋገር የሆኑ ስተንቶችን በመስራት ፌምን ያገኙ ሰዎች ጋር በመደባደብ ራስን ማውረድ ስፖርቱንም ማውረድ የሚያስኬድ ነገር አይመስለኝም። ያዝናናል ወይ? በደንብ ያዝናናል። አዘጋጆቹም ይሄን ነገር ሲሪየስሊ ብትወስዱት አሪፍ ነው ብዬ አስባለሁ። መቀጠል የሚችል ስፖርት ስለሆነ ማየትም እንፈልጋለን። ኦዲየንሱ ምን ያህል እንደተነቃቃም አይታችኋልና ስፖርቱን በአሪፉ ብታስቀጥሉት ባይ ነኝ። እንደዛ ካልሆነ ግን ቅርብ ወራጅ ይመስላል። ይሄ ስፖርቱ ራሱ በአጭሩ የሚቀጭ ይመስላል። ኧረ ምን አርጊ ነው የምትሏት? ተፋቷት ይላል ዘቢባን። መበርታት አለብን። እኔ አሁን እንግዲህ ከሱዬ ጋር አብረን መኖር ከጀመረን ይኸው 3 ዓመት ሊሆነን የሚቀጥለው ወር ነው። የምታስታውሱ ከሆነ ሽምግልናው በግንቦት ወር ነበር የተላከው እና ከዛ በኋላ በዚህ 3 ዓመት ውስጥ 2 ልጆች ወልጃለሁ። የመጀመሪያዋ ልጄ አሁን 2 ዓመት ሊሆናት የሚቀጥለው ወር ላይ ሁለተኛዋ ልጄ ያው ሶስተኛው ልጄ ደግሞ ወንዱ ኦልሞስት 5 ወር ሆኖታል እና ምንድነው ያው እንደ ሙዚቀኛነቴ እንደ አርት ባለሙያነቴ ትንሽ እንድርቅ አድርጎኝ ነበረ። በተከታታይ ነው የወለድኩት። ያው እንደምታውቁት ቤተሰቦቼ በተከታታይ ስለወለድኩኝ አይታችሁ ከሆነ ስሜን በስሙ አብሳላትን እርጉዝ ሆኜ ነው የሰራሁት። አሁን መጨረሻ ላይ የሰራሁት ቪዲዮ አይዞር ባይኔ የሚለው ደግሞ ቤቢዬን እርጉዝ ሆኜ ነው የሰራሁት። አራስም ቤት ሆኜ ደግሞ እንደዛ ባለባበሴ የተተቸውበት ሰውነት ቅርጽሽ ምናምን በሚለው ይሄ መውደድማ ልኩን አሳይቷል የሚለው ዘፈን መያዜን አራስ ሆኜ የሰራሁት ነው። ለምን ይመስላችኋል የምታገለው? ማለት የሆነ ነገር ለማድረግ የምሞክረው ለምን ይመስላችኋል? ጊቭ አፕ ላለማድረግ ነው፣ ወደኋላ ላለመቅረት ነው። ሁል ጊዜም ቢሆን አንድን ነገር ቆመን አይደለም ማሰብ ያለብን፣ እየሄድን ነው ማሰብ ያለብን፣ እየተራመድን ነው። ስተትም ይሁን ጥሩ ነገርም ይሁን ከመሞከር ነው መልካም ነገሮች የሚገኙት። ከመሞከር የሆነ ነገሮችን ከማድረግ ነው ጥሩ ነገሮች የሚገኙትና ሁሌም ቴንኪዩ ኔ ቆንጆ ሮዚ፣ ሁሌም ወደፊት መሄድ አለብን። ሴቶች አብሶ ተጽዕኖ አለብን። ስናረግዝ ወፈርሽ እንባላለን፣ ጠቆርሽ እንባል። እኔ አሁን በአንገቴ በጣም ነበር የምተቸው። ትዝ ካላችሁ ፊትሽና አንገትሽ አይገናኝም፣ ግን ይሁት ሁሉም ነገር የተፈጥሮ ጉዳይ ነው። የሆነ ነገር በጊዜው ይመጣል። እሙዬ እናቴ የኔ ቆንጆ ሁሉም ነገር በጊዜው ይመጣል።
ሁሉም ነገር ሮዚ የኔ እናት በስማም ንግስት አስመሰልሽ የኔ እናት ሁሉም ነገር በጊዜው ይመጣል ሁሉም ነገር ደግሞ በጊዜው ይሄዳል ግን ህይወት ይቀጥላል ጊቭ አፕ አናድርግ ለሁሉም ነገር ፈጣሪ ያለው የሰጠን ህይወት እሱ ቴንክ ዩ መስዬ እሱ የሰጠን ህይወት ፈጣሪ አይሳሳትም አይደለ እኔ እናንተን ሞቲቬት ማድረግ የምችል ብቁ ሴት ሆኜ አይደለም ካለፍኩት ህይወት ነውና ስናረግዝ ወፈርሽ ምንድነው እንደዚህ ሆንሽ አረ ምን ሆንሽ ምናምን ይባላል ስንወልድ ደግሞ አረ የበፊቱ ሰውነት ሄደ እንተናልሽ ወፈርሽ እንደዚህ ሁኚ ከዛ ደግሞ ሊጠይቃችሁ የሚመጣ ሰው ሁሉ ጡት ታጠቢያለሽ አረ ጡት ስጪ አረ አራስ አትወጣም አረ ተኚ አረ እንደዚህ ሁኚ እንደዛ ሁኚ እንደዚህ ሁኚ በጣም ብዙ ሀስል አለብን ሴቶች ከዛ ደግሞ እንደዛ ጊቭ አፕ አድርገን በቃ ወደ ኋላ ስንቀር ደግሞ ምን ነው መውለድ እንደዚህ ያደርጋል እንዴ ትባላላችሁ ስትራግል አርጋችሁ ደግሞ ስትወጡ ደግሞ ምን ነው ቀስ ብትት ብዙ ነገር ነው ምንባለው በርግጥ ይሄን ስል ወንድም ልጅ ደግሞ ሀስል አያረግም ወንድ ልጅ ምንም አያረግም ይያልኩ ሳይሆን እንደውም ከሴቷ ጎን ሆኖ ብዙ ነገር እንድትበረታ የሚያረጋው ወንድ ልጅ ነው ልክ እንደኔ ባል ማለት ነው ስለዚህ ጊቭ አፕ አታርጉ ሴቶች ጊቭ አፕ አታርጉ ከወሊድ በኋላም ህይወት አለ እኔን አታዩኝም ይኸው አምሮብኝ እንደገና እንደ አዲስ አብቤ ወደ ስራዬ ተመልሻለሁኝና ወዬ አገልግል ጀግና ሴት ነች ዘቢባ ማለት ከየኛ ግሩፕ ጀምሮ ያላት ነገር በጣም ደስ ይላል በተለይ ከትዳሯ በኋላ እየገጠማት ያለው ይሄ ተቃውሞ ሶሻል ሚዲያ ላይ በጣም በተደጋጋሚ እየወጡ ያሉት መጥፎ ነገሮች ህይወቷን ትዳሯን ስራዋን ለመበጥበጥ የሚደረገው ነገር ያስጠላል በሱ ሁሉ ግን ጸንታ ሳታቋርጥ መቀጠሏ በጣም የሚደነቅ ነገር ነው ቤተሰብ የዛሬው ቪዲዮአችን ይመስል ነበር እስከዚህ ድረስ ካላችሁ አይ ላይ ኦል በቀጣይ ቪዲዮ እንገናኛለን ሀበሻ ኔሽን